በሩሲያና በዩክሬን መካከል የሶስት ቀን የተኩስ አቁም ስምምነት መደረሱን ትራምፕ ገለጹ። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የፓኪስታን ዜጎችን በጅምላ ማፈናቀል ጀመሩ። ባህሬን ከኢራን እስላማዊ ዘብ ጋር ግንኙነት ያላቸውን 41 ሰዎች በቁጥጥር ስር ማዋሏን አስታወቀች። ዩናይትድ ስቴትስ 13.5 ኪሎ ግራም የበለጸገ ዩራኒየም ከቬኔዙዌላ መያዟን ገለጸች። ሁለት የተጠረጠሩ የሃንታ ቫይረስ ተጠቂዎች በስፔን መያዛቸው ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሩሲያና በዩክሬን መካከል የሶስት ቀን የተኩስ አቁም ስምምነት መደረሱን ትራምፕ ገለጹ። የሞስኮው ታሪካዊ ቀይ አደባባይ እንደ ወትሮ በታንኮች በሚሳኤሎች አስፈሪ ግርማ አልተንቀጠቀጠም። ይልቁንም አራተኛ ዓመቱን ባስቆጠረውና ዓለምን በስጋት ውስጥ በከተተው የሩሲያና የዩክሬን ጦርነት የድካም ጥላ ስር ሆኖ የሁለተኛውን የዓለም ጦርነት የድል በዓል በዝግታና በተለያየ ድባብ አስተናግዷል። የዘንድሮ የሩሲያ የድል ቀን ትዕይንት ከወታደራዊ ጡንቻ ማሳያነት ይልቅ የጦርነትን ውስብስብ እውነታዎችና የጂኦፖለቲካዊ ሽግግሮችን ቁልጭ አድርጎ የሚያሳይ የዘመን መስታወት ሆኖ አልፏል። በዋሽንግተን በኩል ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከሚመልሳቸው ዋነኛ የምርጫ ቅስቀሳዎች አንዱ የሆነው ጦርነቱን በ24 ሰዓት ውስጥ የማስቆም ቃል ኪዳን እውን ለማድረግ ከፍተኛ የዲፕሎማሲ ጥረት ላይ መሆናቸውን እያሳዩ ነው። የዚህ ጥረት የመጀመሪያ ፍሬ ሆኖ የቀረበው ከቅዳሜ እስከ ሰኞ የሚቆየው የሶስት ቀናት የተኩስ አቁም ስምምነትና ከሁለቱም ወገን የሚደረገው የ1000 የጦር ምርኮኞች ልውውጥ ነው። ሆኖም ይህ በፕሬዝዳንት ቮሎዲሚር ዜሌንስኪና በክሬምሊን የተረጋገጠው ጊዜያዊ የሰላም እስትንፋስ በ4 ዓመቱ የደም መፋሰስ ባህር ውስጥ እንደተንጠባጠበች አንዲት ጠብታ ውሃ እንጂ ዘላቂ የሰላም እርግብን የሚያመጣ ሆኖ አልታየም። ትራምፕ የአንድ ረጅም ገዳይና አዳጋች ጦርነት ማብቂያ ጅማሮ እንደሚሆን ተስፋ ቢያደርጉም የሰላም ድርድሩ በዶኔትስክ ግዛት የይገባኛል ጥያቄ በተተበተበ ፖለቲካዊ እሾ ውስጥ ተቀርቅሮ ይገኛል። ወደ ሞስኮ ስንመለስ ደግሞ የድል ቀኑ አከባበር የራሱን ታሪካዊና ፖለቲካዊ መልእክቶች አስተጋብቷል። ፕሬዝዳንት ቭላዲሚር ፑቲን በዝግጅቱ ላይ ባደረጉት ንግግር ሀገራቸው በዩክሬን የጀመረችውን ጦርነት ልክ እንደ ቀድሞ የሶቪየት ህብረት የናዚ ጀርመን ትግል ፍትሐዊ በማስመሰል ጦርነቱ ከዩክሬን ጋር ብቻ ሳይሆን ሙሉ ትጥቅ ከታጠቀው የኔቶ ጦር ጋር የሚደረግ የህልውና ትግል መሆኑን አጽንኦት ሰጥተዋል። ይሁንና ከዚህ የፑቲን ንግግር ግርማ በስተጀርባ የቀይ አደባባይ ወታደራዊ ሰልፍ የጦርነቱን እውነተኛ ዋጋ በግልጽ ያሳበቀ ነበር። ለዓመታት የሩሲያን ወታደራዊ ቴክኖሎጂ ሲያስተዋውቁ የነበሩት ግዙፍ ታንኮች መጥፋታቸውና ባለስልጣናት ታንኮችን በጦር ግንባር ስራ በስቶባቸዋል ማለታቸው ክሬምሊን የገጠማትን የውጊያ ጫና ያሳያል። ከዚህ ይልቅ በሞስኮ አደባባይ ለመጀመሪያ ጊዜ የሰሜን ኮሪያ ወታደሮች በሰልፍ ላይ መታየታቸው የዓለምን የዲፕሎማሲ አስተላለፍ እንዴት እየቀየረ እንደሆነ የሚያሳይ ጉልህ ክስተት ነው። የምዕራባውያን መሪዎች በተገለሉበትና ጥቂት የውጭ ሀገራት መሪዎች ብቸኛውን የአውሮፓ ህብረት መሪ የስሎቫኪያውን ጠቅላይ ሚኒስቴር ሮበርት ፊኮን ጨምሮ ብቻ በተገኙበት በዚህ ዝግጅት የሰሜን ኮሪያ ወታደሮች መገኘት ሩሲያ ምዕራቡ ዓለም የተጣለባትን ማዕቀብ ተቋቁማ አዳዲስና አወዛጋቢ ጥምረቶችን እየፈጠረች መሆኗን ያረጋግጣል። ይህ የሶስት ቀናት የተኩስ አቁም ስምምነትና በሞስኮ የቀረበው የድል በዓል ትዕይንት ጦርነቱ ወደ አንድ አዲስ ምዕራፍ እየተሸጋገረ መሆኑን ይጠቁማል። ዩክሬን አንድም ስንዝር መሬት አሳልፌ አልሰጥም በሚል አቋሟ መጽናቷና ሩሲያም በያዘችው የዩክሬን ግዛት ላይ ያላትን የባለቤትነት ስሜት ማጠንከሯ የትራምፕ የዲፕሎማሲ ጥረት ገና ብዙ አቀበቶችን መውጣት እንደሚጠበቅበት ያሳያል። የሰላም ስምምነቱ ቀለም ገና ሳይደርቅ ሁለቱም ወገኖች በተኩስ አቁም ጥሰት መካሰስ መጀመራቸው ደግሞ የሰላም መንገዱ ከሞስኮ ቀይ አደባባይ እስከ ኪየቭ እንዲሁም እስከ ዋሽንግተን የሚዘረጋ እጅግ ፈታኝና መሰናክል የበዛበት የፖለቲካ የቼዝ ጨዋታ መሆኑን የሚያረጋግጥ ወጥ የሆነ የዘመናችን የጦርነት ትርክት ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የፓኪስታን ዜጎችን በጅምላ ማፈናቀል ጀመሩ። የዓለማችን የዲፕሎማሲ መድረክና የጂኦፖለቲካ ሽኩቻ እጅግ በረቀቀና ርህራሄ በጎደለው መልኩ ሲተረጎም የመከራው ዶፍ የሚያርፈው ከፖለቲካዊ ስልጣን ኮሪደር ርቀው የዕለት ጉርሳቸውን ለማግኘት በሚንከራተቱ ምስኪን ስደተኞች ጫንቃ ላይ ነው። በተባበሩት አረብ ኤምሬቶች ሰማይ ጠቀስ ህንፃዎች ስር ላባቸውን በማፍሰስ
አሸዋማውን በረሃ ወደ ገነትነት በመቀየር ሀገሪቱን የገነቡት የፓኪስታን ዜጎች ዛሬ የገዛ ሀገራቸው የውጭ ጉዳይ ፖሊሲ ሰለባ ሆነዋል። ፓኪስታን በቅርብ ለጎረቤቷ ኢራን ያሳየችው የሽምግልናና የድጋፍ ዝንባሌ በኤምሬቶች መንግስት ዘንድ እንደ ትልቅ የፖለቲካ ክህደት ተቆጥሮ በዜጎቿ ላይ ድንገተኛ የእስር የእንግልትና የጅምላ ማባረር ዘመቻ እንዲታወጅባቸው አድርጓል። ይህ ክስተት የሚያሳየው በመካከለኛው ምስራቅ የፖለቲካ ቼዝ ጨዋታ ውስጥ የሰው ልጅ ህይወትና የኢኮኖሚ ደህንነት ሀያላኑ እንደፈለጉ የሚያንቀሳቅሱት ተራ መጠቀሚያ ካርድ መሆኑን ነው። ይህ የኤምሬቶች የቁጣ ማዕበል ብቻውን የተነሳ አይደለም። ይልቁንም ጎረቤት ሳውዲ አረቢያ የጀመረችውን መንገድ የተከተለ የፖለቲካ ዶሚኖ ኢፌክት ነው። ሳውዲ አረቢያ ባለፈው ዓመት ብቻ 24000 የሚጠጉ ፓኪስታናውያንን በልመና ተሰማርተዋል በሚል አስገራሚና አሳዛኝ ሰበብ ከሀገሯ አባራለች። የፓኪስታን የፌዴራል ምርመራ ኤጀንሲ FIA ያወጣው ይህ መረጃ ከጀርባው የያዘው እውነት የዜጎችን የደህንነት ማጥ ብቻ ሳይሆን ሀገራት የፖለቲካ ጥንካሬያቸውን በስደተኞች ላይ ለማሳረፍ የሚጠቀሙበትን ርኅራሄ አልባ የቅጣት በትር ነው። የኢኮኖሚ ድቀት የፈጠረባቸውን የኑሮ ጫና ለማምለጥ የባህረ ሰላጤውን ሀገራት ያቀኑት እነዚህ ዜጎች የፖለቲካ ቁማር መጫወቻ ሆነው ወደ መጡበት የድህነት አዙሪት በገፍ ተመልሰዋል። የስደተኞቹ ልመና ከኢኮኖሚያዊ ችግር የመነጨ ቢሆንም የጅምላ ማባረሩ ፖለቲካዊ መልእክት ግን የፓኪስታንን መንግስት በኢኮኖሚ ጫና ስር ለማንበርከክ ያለመ እንደሆነ የዘርፉ ተንታኞች ይስማሙበታል። የዚህን ፖለቲካዊ ውሳኔ ግዙፍ አደጋና ስፋት ለመረዳት በኤምሬቶች ምድር የሰፈረውን የውጭ ዜጎች የስነ ህዝብ ስርጭት መመልከቱ በቂ ነው። በ2026 መረጃ መሰረት ኤምሬትስ ውስጥ ከ4.1 ሚሊዮን በላይ ዜጎቿን ካሰፈረችው ህንድ ቀጥሎ ሁለተኛውን ግዙፍ የሰው ኃይል ቁጥር የያዘችው ፓኪስታን ስትሆን ከ1.9 እስከ 2 ሚሊዮን የሚደርሱ ዜጎቿ በስደት ይገኛሉ። እነዚህ 2 ሚሊዮን ዜጎች ማለት ለፓኪስታን የተዳከመ ኢኮኖሚ የጀርባ አጥንት የሆኑ የውጭ ምንዛሬን ወደ ሀገራቸው በማፍሰስ በሚሊዮን የሚቆጠሩ ቤተሰቦችን ከረሃብ የሚታደጉ የህይወት መስመሮች ናቸው። የኤምሬቶች መንግስት ይህንን ግዙፍ ማህበረሰብ ኢላማ ማድረጉ ፓኪስታንን በኢኮኖሚ ለማንቆራጠጥና ከኢራን ጋር ያላትን የዲፕሎማሲ ገመድ እንድትበጥስ ለማስገደድ የተመረመረ ጂኦፖለቲካዊ ጦርነት ነው። ባንግላዴሽ፣ ፊሊፒንስ፣ ኢራን፣ ግብፅና ኔፓልን የመሳሰሉ ሀገራትም ዜጎቻቸውን በተለያዩ የቁጥር መጠን በሀገሪቱ ቢያሰፍሩም አሁን ላይ የፖለቲካው አውሎ ንፋስ ያነጣጠረው በፓኪስታናውያኑ ላይ ነው። ይህ ዘገባ የሚያጋልጠው አዲሱና ጨካኙን የዘመናችንን የዲፕሎማሲ ቋንቋ ነው። ሀገራት ጦርና ጋሻ ይዘው ከመፋለም ይልቅ የዜጎችን የእንጀራ ገመድ መበጠስ፣ ስደተኞችን እንደ ጂኦፖለቲካዊ የጦር መሳሪያ የሚጠቀሙበት አሳዛኝ ምዕራፍ ላይ ደርሰናል። የፓኪስታን መንግስት በኢስላማባድ ሆኖ ከቴሄራን ጋር የፖለቲካ ወዳጅነት ሲመሰረት በዱባይና በሪያድ የሚገኙ ዜጎቹን ግን የእስር ቤት እንግልትና የጅምላ መባረር ዱላ እየቀመሱ ነው። የባህረ ሰላጤው ሀገራት የፖለቲካ አየር ንብረት በቅጽበት ሲቀያየር የመጀመሪያዎቹ ሰለባዎች የሚሆኑት መብት አልባዎቹ የውጭ ሀገር ሰራተኞች ናቸው። ይህ ክስተት ፖለቲካ፣ ኢኮኖሚና ሰብአዊነት እንዴት በአንድ የጥቅም መጋጠሚያ ላይ እንደሚላተሙና በስተመጨረሻም ሀያላን ሀገራት የራሳቸውን ፖለቲካዊ ምህዋር ለማስጠበቅ ሲሉ የደካሞችን ህልም በአሸዋ ላይ እንደተሰራ ቤት በቅጽበት ሊያፈራረሱት እንደሚችሉ የሚያስገነዝብ ጥልቅና መራር የዘመን ትርክት ነው። ባህሬን ከኢራን እስላማዊ ዘብ ጋር ግንኙነት ያላቸውን 41 ሰዎች በቁጥጥር ስር ማዋሏን አስታወቀች። የባህረ ሰላጤው ጂኦፖለቲካዊ መልክዓ ምድር በባሩድ ጭስ በታፈነበትና የጦርነት ነጋሪት ከዳር እስከ ዳር በሚያስተጋባበት በዚህ የፈተና ወቅት ባህሬን በውስጥ ደህንነቷ ላይ የተጋረጠባትን የህልውና አደጋ ለመቀልበስ የወሰደችው እርምጃ የቀጠናውን የፖለቲካ ትኩሳት ይበልጥ አባብሶታል። ዩናይትድ ስቴትስ እና እስራኤል በየካቲት 28 በኢራን ላይ የከፈቱትን መጠነ ሰፊ ጦርነት ተከትሎ የውጥረቱ ማዕበል ድንበር ዘሎ አጎራባች ሀገራትን ማጥለቅለቁ አልቀረም። ኢራን ለዚህ ጥቃት የአጸፋ ምላሽ ለመስጠት ስትነሳ ኢላማዋን ያደረገችው ሩቅ ባሉ ጠላቶቿ ላይ ብቻ ሳይሆን የአሜሪካን የጦር ሰፈሮችን ባስተናገዱ እንደ ባህሬን ባሉ የባህረ ሰላጤው አረብ ሀገራት ላይ ጭምር ነበር። ይህ የውጭ ጥቃት ባህሬንን በሁለት ግንባር እንድትፋለም አስገድዷታል። አንደኛው ከድንበር ውጭ የሚወረወረው የሚሳኤል እሳት ሲሆን፣ ሁለተኛውና ይበልጥ አደገኛው ደግሞ ሀገሯ ውስጥ የኢራን አስተሳሰብ አራማጅ ነው። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ከኢራን አብዮታዊ ዘብ IRGC ጋር ጥልቅ ትስስር አላቸው ያላቸውን 41 ግለሰቦች በቁጥጥር ስር ማዋሉን ይፋ ማድረጉ ሀገሪቱ ከጦርነቱ አለማምለጧን ቁልጭ አድርጎ ያሳያል። እነዚህ ግለሰቦች ዝም ብለው የፖለቲካ ተጠቃሚዎች ሳይሆኑ ቀጥታ ከቴሄራን ወታደራዊ መዋቅር ጋር የተሳሰሩና ጥቃትን በይፋ የሚያደንቁ መሆናቸውን የህዝብ አቃቤ ሕግ ምርመራ ማረጋገጡ የጦርነቱ አውድ ከመሳሪያ ግጭት አልፎ ወደ ርዕዮተ ዓለምና የስነ ልቦና ውጊያ መሸጋገሩን ያረጋግጣል። በባህሬን ምድር ላይ የተዘረጋው የኢራን ስውር መረብ ጥልቀት ይህ የቁጥጥር ስር የማዋል እርምጃ አንድ ማሳያ ብቻ ነው።
ትንንሽ የባህረ ሰላጤው ሀገራት በዓለም ሀያላንና በቀጠናው የበላይነትን ለማግኘት በሚሻኮቱ ግዙፍ ሀገራት መካከል ሲገቡ የፖለቲካና የጸጥታ መረጋጋታቸው ምን ያህል በስስክር ላይ የተንጠለጠለ መሆኑን ይህ ክስተት በጉልህ ያረጋግጣል። አሜሪካ በባህሬን ያላት ወታደራዊ ህልውና ለሀገሪቱ የደህንነት መስዋዕት ከመስጠት ይልቅ የኢራንን ቁጣ የሚጋብዝና ውስጥ ጸጥታዋን የሚያናጋ መግነጢስ ሆኖባት ይገኛል። በሌላ በኩል ደግሞ ግለሰቦቹ ለኢራን ጥቃቶች ያላቸውን ርህራሄና ድጋፍ በሚስጥር ሆነ በግልጽ ማንጸባረቃቸው በማህበረሰቡ ውስጥ ያለውን የፖለቲካዊ ታማኝነት መከፋፈልና የስለላ መረብ ስፋት ያጋልጣል። ስለዚህም የባህሬን የጸጥታ ኃይሎች የወሰዱት ይህ የጅምላ እስር ከስለላ መረብ የማጽዳት ዘመቻነት ባሻገር በመንግስት ላይ ሊነሳ የሚችለውን ማንኛውም የውስጥ አመጻና ጥቃት ገና በእንጭጩ ለመግጨት የተወረወረ የቅድመ መከላከል ካርድ ነው። ይህ ወጥ የሆነና ውስብስብ የጦርነት የዲፕሎማሲና የውስጥ ደህንነት ሽኩቻ የሚያሳየው መካከለኛው ምስራቅ በአንዲት ክብሪት ጫፍ ልትፈነዳ በምትችል የባሩድ በርሜል ላይ መቀመጧንና ባህሬንም የዚህ ግዙፍ የቼዝ ጨዋታ ሰለባና ዋነኛ የትግል ሜዳ ሆና መቀጠሏን የሚያሳይ እውነተኛ የዘመናችን የፖለቲካ ትዕይንት ነው። ዩናይትድ ስቴትስ 13.5 ኪሎ ግራም የበለጸገ ዩራኒየም ከቬኔዙዌላ መያዟን ገለጸች። የዓለማችን የኒውክሌር ፖለቲካ ልክ እንደ ጨለማ ውስጥ የቼዝ ጨዋታ ብልሃትን፣ የኃይል ሚዛንንና የፕሮፓጋንዳ ትርክትን አጣምሮ የያዘ እጅግ ውስብስብ መድረክ ነው። ዩናይትድ ስቴትስ በቬኔዙዌላ ምድር ላይ አግኝታ ነጠቀችው የተባለችውን 13.5 ኪሎ ግራም ከፍተኛ መጠን ያለው ዩራኒየም እንደ ትልቅ የድል ብስራት እያስተጋባችው ትገኛለች። የትራምፕ አስተዳደር ይህንን ክስተት የብሔራዊ ደህንነት ፖሊሲው ትልቅ ስኬት አድርጎ ቢያቀርበውም ከጀርባው ያለው እውነት ግን የፖለቲካ ትርክትን ከገሃዱ ዓለም ስጋት ጋር የሚያጋጭ ሆኖ እናገኘዋለን። ይህ እርምጃ አሜሪካ በላቲን አሜሪካ ያላትን የስለላ ጥንካሬና ፈጣን የኦፕሬሽን አቅም የሚያሳይ ቢሆንም የድሉ ከልክ በላይ ማስተጋባት ግን ትልቁንና እውነተኛውን የራስ ምታት ለመፈተን የተደረገ የፖለቲካ ማስታገሻ ይመስላል። የዋሽንግተን አይኖች ወደ ካራካስ አቅንተው ይህችን አነስተኛ የዩራኒየም ክምችት በመያዛቸው የድሉ ትሩምባ ሲነፋ፣ በሌላኛው የዓለም ጥግ ግን የዓለምን ሀያላን እንቅልፍ የሚነሳው ትልቁ የሞት ደመና አሁንም እያንዣበበ ይገኛል። የዚህ ሁሉ ፖለቲካዊ ጫጫታ ዋነኛ ማነጻጸሪያና ትልቁ ስጋት በቴሄራን ጉያ ውስጥ የተደበቀውና የአሜሪካን እጅ ያላገኘው 408 ኪሎ ግራም የበለጸገ ዩራኒየም ክምችት ነው። የትራምፕ አስተዳደር ከቬኔዙዌላ እጅ መንጭቆ የወሰደው 13.5 ኪሎ ግራም ከኢራኑ 408 ኪሎ ግራም አንጻር ሲታይ ከውቅያኖስ ውስጥ ከተጠለፈች አንዲት ጠብታ ውሃ አይበልጥም። አሜሪካ በቬኔዙዌላ ላይ የተቀዳጀችው ይህ ታሪካዊ ድል የኢራንን የኒውክሌር ፕሮግራም ግስጋሴ ሊያስቆምም ሆነ በመካከለኛው ምስራቅ ላይ ያጠላውን የጦርነት ስጋት ሊያረግበው አልቻለም። ይልቁንም ኢራን በዓለም አቀፍ ማዕቀቦች፣ በምዕራባውያን ጥብቅ የደህንነት ክትትሎችና በተደጋጋሚ በሚሰነዘሩባት የሳይበር ጥቃቶች ውስጥ ሆና ይህን ያህል ግዙፍ የዩራኒየም ክምችት ማካበት መቻሏ የአሜሪካን የከፍተኛ ጫና ፖሊሲ ውስንና የቴሄራንን እልህ አስጨራሽ የስትራቴጂ ጥንካሬ በግልጽ ያሳያል። ቬኔዙዌላ የኒውክሌር አቅም ለመገንባት ገና ዳዴ የምትል ደካማ ኢላማ ስትሆን፣ ኢራን ግን ኒውክሌር ቴክኖሎጂን ከፖለቲካዊ ህልውና ጋር አዋህዳ የምትጓዝ የረጅም ርቀት ተወዳዳሪ ናት። ይህ ዘገባ የሚያሳየው ሀያላን ሀገራት ለሀገር ውስጥ የፖለቲካ ፍጆታ፣ ለህዝብ ግንኙነትና ለምርጫ ስኬት ሲሉ ትንሽ ድሎችን አጋነው ቢያቀርቡም ከትልቁና ከእውነተኛው የህልውና አደጋ ፊት ግን ምን ያህል አጣብቂኝ ውስጥ እንደገቡ ነው። የዋሽንግተን መሪዎች የቬኔዙዌላን ዩራኒየም መያዝ እንደ ትልቅ ታሪካዊ ክውን ቢቆጥሩትም የእውነተኛው የኒውክሌር ፖለቲካ የልብ ትርታ ግን አሁንም ያለው በቴሄራን የኒውክሌር ማብለያ ማዕከላት ውስጥ ነው። ይህ ትዕይንት የፖለቲካ ፕሮፓጋንዳ እውነተኛውን የደህንነት ክፍተት ሊሞላ እንደማይችል እናም የዓለም አቀፉ ማህበረሰብ ከእውነተኛው የኒውክሌር ስርጭት አደጋ ጋር የሚያደርገው ጦርነት ገና ብዙ ርቀት እንደሚቀረው የሚያጋልጥ የዘመናችን የዲፕሎማሲ መስዋዕት ነው። ሁለት የተጠረጠሩ የሃንታ ቫይረስ ተጠቂዎች በስፔን መያዛቸው ተሰማ። የዘመናችን የቅንጦት ጉዞና የዓለም አቀፍ ትስስር በማይታይ ረቂቅ ቫይረስ ሲፈተን የሚያሳየው ይህ አሳዛኝ ክስተት የሰውን ልጅ የቴክኖሎጂ ስኬትና የተፈጥሮ አስፈሪ ገጽታ በአንድ መድረክ ያፋጥጣል። ኤምቪ ሆንዲየስ የተሰኘው የኔዘርላንድ የቅንጦት መርከብ በደቡባዊ የዓለም ክፍል ማዕበልን እየሰነጠቀች የደስታ ሸራዋን ስትዘረጋ በውስጧ ግን የሞት ጥላ ያጠላባትን ሃንታ ቫይረስ አርግዛ እንደነበር ማንም አልጠረጠረም። ይህ ከመርከቧ የጀመረው የጤና ቀውስ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ በዓለማችን
እጅግ ርቆ በሚገኘው ትሪስታን ዳ ኩንሃ ደሴት ላይ ዱካውን ማሳረፉ የዘመናዊ ዓለም የትራንስፖርት ትስስር ለተላላፊ በሽታዎች መስፋፋት ምን ያህል ምቹ ድልድይ እንደሆነ ቁልጭ አድርጎ ያሳያል። የዓለም ጤና ድርጅት ባለሙያዎች የቫይረሱን ስርጭት አደጋ አነስተኛ ብለው በማረጋጋት የህዝቡን ድንጋጤ ለማርገብ ቢሞክሩም የሟቾች ቁጥር ወደ 3 ማሻቀቡና የተገኘው የቫይረስ ዝርያ ከሰው ወደ ሰው በቅርብ ንክኪ ሊተላለፍ የሚችለው አንዲስ መሆኑ የነገሩን አሳሳቢነት ያጎላዋል። በአንዲት አውሮፕላን ውስጥ በሽታው ከነበረባት ኔዘርላንዳዊ ሴት ጀርባ 2 ወንበር አለፍ ብላ የተቀመጠች ስፔናዊት ቫይረሱ ሊጋባባት መቻሉ እንዲሁም ከዋናው መሬት በሺዎች ኪሎ ሜትር ርቃ በምትገኝ እና 200 ነዋሪዎች ብቻ ባሏት ገለልተኛ ደሴት ላይ በሽታው ብቅ ማለቱ የቫይረሱን ድንበር የለሽ ጉዞ አጉልቶ የሚያሳይ አስፈሪ የዘመን ትዕይንት ነው። የጤና ባለሙያዎች በሽታው በአሜሪካ እስከ 50 በመቶ የሞት ምጣኔ እንዳለው ማረጋገጣቸው ደግሞ የፍርሃቱን ደመና ይበልጥ አጥቁሮታል። የዚህ ቀውስ ማስተጋባት ሀያላን ሀገራትን በከፍተኛ የድንጋጤ አደጋ ዝግጁነት ውስጥ ከቷቸዋል። አሜሪካ፣ ብሪታንያ፣ ጀርመን፣ ፈረንሳይና ሌሎችም የአውሮፓ ህብረት ሀገራት ዜጎቻቸውን ከዚህ ተንሳፋፊ የሞት ቀጠና ለማውጣት የነፍስ አድን አውሮፕላኖቻቸውን ወደ ስፔን ማብረራቸው የዓለም የጤና ስጋት የጋራ መሆኑን ይመሰክራል። ተሳፋሪዎች ከመርከቧ ሲወርዱ ውድ ሻንጣዎቻቸውንና ሁሉ በላይ ደግሞ በቫይረሱ ህይወቱ ያለፈውን አብሮ ተጓዥ አስከሬን ለኬሚካል ጽዳት መርከቧ ላይ ጥለው እንዲወርዱ መደረጉ የሰው ልጅ በህልውና ትግል ውስጥ የሚያሳልፈውን መራራ ውሳኔ ያንጸባርቃል። ዘመናዊ ዓለም ምንም ያህል በቅንጦትና በፈጣን ጉዞ ቢራቀቅም አንዲት ደቂቅ የቫይረስ ጠብታ የዓለምን የጤና የዲፕሎማሲና የደህንነት ስርዓት በቅጽበት ልታናጋው እንደምትችል የሚያስገነዝብ ትርክት ነው። አገራት ዜጎቻቸውን ለማትረፍ የሚያደርጉት ርብርብ እና በሽታው ያስከተለው ዓለም አቀፋዊ መደናገጥ የሰው ልጅ ከተፈጥሮ የማይታዩ ፈተናዎች ጋር የሚያደርገው ትግል አሁንም ገና ብዙ ምዕራፎች ያሉት መሆኑን በሚገባ ያስገነዝባል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ